ሃሌሉያ ኢየሱስ ደህና ዋላችሁ። እግዚአብሔር የተባረከ ይሁን። ባለፈው ሳምንት የጀመርነውን ሐሳብ ዛሬ ለማጠቃለል እንሞክራለን። መጽሐፍ ቅዱስ ለያዛችሁ ሰዎች ባለፈው ሳምንት አንብበን አንዳንድ ሐሳቦችን እያየንበት ያለውን የመጽሐፍ ቅዱስ ክፍል እናወጣና እሱን በማንበብ እንጀምራለን። በአንደኛ ተሰሎንቄ ምዕራፍ 4 በአዲስ ኪዳን እሱን ነው የጀመርነው። እሱን ዛሬ ለመጨረስ እሞክራለሁ። አንደኛ ተሰሎንቄ ምዕራፍ 4 ዋና ሐሳቡ እግዚአብሔር ደስ የሚሰኝበት ህይወት እንኑር ነው እና እግዚአብሔር የሚያስደስተው ህይወት ምን አይነት ህይወት ነው የሚለውን እያየን ነው ያለነው። እሱን ዛሬ ለማጠቃለል እንሞክራለን። ቅድም እንዳልኩት ቆም ብለን ከቁጥር 9 እስከ 18 ድረስ ያሉትን እናነባለን። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 9 ጀምሮ እስከ ቁጥር 18 ድረስ እስከ መጨረሻው እንደዚህ ይላል። እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። እንዲሁ በመቄዶንያ ሁሉ ላሉት ወንድሞች ሁሉ ታደርጋላችሁና። ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ የራሳችሁንም ጉዳይ ልትጠነቀቁ እንዳዘዝናችሁም በውጭ ባሉት ዘንድ በአግባብ እንድትመላለሱ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን። ቁጥር 13 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን። እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል። ጌታ እንዲያስተምረን እንጸልያለን። ልባችንን ከፍተን እግዚአብሔር ይባርክ። እንዲሁ ሁል ጊዜ ከጌታ ጋር እንሆናለን። ሁል ጊዜ ከጌታ ጋር እንሆናለን። ክብር ጌታችን ሆይ እናመሰግንሃለን። የህይወታችን ጌታ፣ የኑሯችን ባለቤት፣ የስትንፋሳችን ተቆጣጣሪ፣ ህይወትን የሰጠህን ቸርነትን ያበዛህልን አምላክ ክብር ላንተ ይሁን። ስላየንህ ጌታ እግዚአብሔር ሆይ እንዲሁ ሰዎች በነገሩን ተመርተን ሳይሆን እግዚአብሔር አባት ሆይ በህይወታችን ያየንህ አምላክ ስለሆንክ ስለዳሰስንህ ፍቅርህን ስላቀመስከን
ምሕረትህን ስላቀመስከን መንፈስህን ስለሰጠህን በኃይልህ ስለሞላህን ጌታ እግዚአብሔር ሆይ ክብር ላንተ ይሁን። እግዚአብሔር የሰራዊት አምላክ ሆይ ዛሬ የተደረገልንን እናስባለን። ጌታ እግዚአብሔር ሆይ ያልተደረገልን የሚመስሉን ብዙ ነገሮች ቢኖሩም ግን ጌታ እግዚአብሔር ሆይ ከአእምሮአችን በላይ የሆነ ሥራ ተሰርቶልናል። ልጅህን ኢየሱስ ክርስቶስን በመስቀል ላይ ሰጥተህናል። ከስጦታዎች በላይ የሆነ ስጦታ ተቀብለናል። የዘላለም ሕይወት አግኝተናል። የዚህ ዓለም ነገር ቢሞላም ባይሞላም የሰማይ ነገር ሞልቶልናል። ክብር ላንተ ይሆን፣ ምስጋና ላንተ ይሆን። ሕይወት ያበዛህልን ጌታ እኔ ሕይወት እንዲሆንላችሁ እንዲበዛላችሁም መጣው ተብሎ እንደተጻፈ ሕይወት ያበዛህልን ጌታ ከጨለማው መንግስት ሰብረህ ያወጣህን ጌታ የተናጠከን ጌታ ያገለግለኝ ዘንድ ሕዝቤን ልቀቅ ብለህ ያስለቀከን አምላክ ነፃነትን የሰጠህን ጌታ እንግዲህ በክርስቶስ ኢየሱስ ላሉ አሁን አርነት ኩነኔ የለባቸውም አርነት ተሰጥቷቸዋል ተብሎ እንደተጻፈ ጌታ እግዚአብሔር ሆይ ኩነኔን ከላያችን ላይ ያነሳህ ጌታ ክብር ላንተ ይሆን። አርነት የሰጠህን አምላክ ክብር ላንተ ይሆን። ስንወጣ በነፃነት ነው፣ ስንገባ በነፃነት ነው፣ ስንተኛ በነፃነት ነው፣ ስንነሳ በነፃነት ነው። እግዚአብሔር እረኛዬ ነው የሚያስፈራኝም የሚያሳጣኝ የለም ተብሎ ተጽፏል በቃልህ። ጌታ እግዚአብሔር ሆይ ያጣነው ነገር የለም። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ ክፉን አልፈራም ተብሎ እንደተጻፈ ፍርሃትን ከላያችን ላይ ያነሳህልን ጌታ ክብር ላንተ ይሆን። ጌታ እግዚአብሔር ሆይ ይህንን ከመልመድ ህይወት አውጣን። እግዚአብሔር አባት በጌታ በኢየሱስ ስም እለምንሃለሁ። እግዚአብሔር አባት ሆይ የዘላለም ህይወትን ከመልመድ ህይወት እንድታወጣን ዛሬም አዲስ እንድታረገን በአዲስ መንፈስ አመስጋኞች፣ በአዲስ መንፈስ አገልጋዮች፣ በአዲስ መንፈስ በደስታ ፊትህን የሚያዩ ባሮች፣ በአዲስ መንፈስ የሚነሱ ሰዎች አርገን ጌታ እግዚአብሔር ሆይ እርጅና በጌታ በኢየሱስ ስም ከላያችን ላይ ይገፈፍ። ጌታ እግዚአብሔር ሆይ ማለዳ ማለዳ ምሕረትህ አዲስ የሆነ አምላክ በእኔና በወንድሞቼና በእህቶቼ ህይወት ውስጥ አዲስ ነገር እንዲገለጥ እለምንሃለሁ። ትኩስነት እንዲመጣ እለምንሃለሁ። ሁልጊዜ አዲስ አድርገን ጌታ እግዚአብሔር ሆይ መንፈሳችንን አድሰው። ጌታ እግዚአብሔር ሆይ ይህንን ጊዜ ለአንተ አሳልፌ እሰጣለሁ። በህይወታችን ደስ የምትሰኝበትን መንገድ ደግመህ አስተምረን። እኔ ልናገር አልችልም፣ ላስተምር አልችልም። እግዚአብሔር አባት ሆይ ታስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ ተጽፏል። ያ መንፈስ በመካከላችን ይምጣና ይምራን፣ ያስተምረን። ልባችንን ክፈትልን፣ መንፈሳችንን ክፈተው። ሁሉ ደግሞ ለልጅህ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት ያየነው መሰረታዊ ነገር እግዚአብሔር የሚደሰትበት ህይወት እንኖር ነው እና የክርስትና ዋና ነገር ጌታን እያስደሰቱ መኖር ነው። እግዚአብሔር ይባረክ። መሰረታዊ ነው ክርስትና፣ እሱ ነው። እግዚአብሔር ለሰው አልጠራንም፣ ለድርጅትም አልጠራንም። ጌታ የጠራን በፊቱ እንድንመላለስ ነው። እኔ ሁሉ ጊዜ አንድ የሚያስደንቀኝ ጥሪ የአብርሃም ጥሪ ነው እና እግዚአብሔር አንድ ጊዜ ምን አለው? አብርሃም ሆይ አለው፣ እኔ ኤልሻዳይ ነኝ እና ዝም ብለህ አንተ በፊቴ ተመላለስ። ቃሉ ልክ እንደዚህ ነው፣ ምንም ሌላ ትርጉም የለውም። በፊቴ ተመላለስ፣ በፊቴ ሁን። እኛም የተጠራ ነው ለሱ ነው። እግዚአብሔር ኤልሻዳይ ነው፣ ሁሉን የሚችል አምላክ ነው። እኛ ግን ዝም ብለን በፊቱ ምን እናርግ? እንመላለስ። እግዚአብሔርን የሚያስደስት ህይወት ጌታ ራሱ ይስጣችሁ። ክርስትና በቃ ለእግዚአብሔር መኖር ነው፣ ሁሉን ለሚያይ አምላክ መኖር ነው። ለሰው ብላችሁ እንዳትኖሩ። ያስጎረጉራችኋል፣ ድራማ ያሰራችኋል። ለሰው ብላችሁ ከዘመራችሁ፣ ለሰው ብላችሁ ቸርች ከመጣችሁ፣ ለሰው ብላችሁ ከሰጣችሁ፣ ለሰው ብላችሁ ለመቀደስ ከሞከራችሁ፣ ለሰው ብላችሁ ካረጋችሁ ድራማ ያሰራችኋል፣ ተዋና ያረጋችኋል። ቸርች ውስጥ ሌላ ሰው ሲኖር ሌላ ሰው ሳይኖር ሌላ ያረጋችኋል። ጎረቤት ሲኖር ሌላ ሳይኖር ሌላ ያረጋችኋል። አገልጋዮች ሲኖሩ ሌላ ሳይኖሩ ሌላ ያረጋችኋል። እግዚአብሔር አምላክ ድራማ ከመስራት ህይወት ይጠብቃችሁ። በጣም ድራማ የሚሰሩ ክርስቲያኖች አሉ። እግዚአብሔር አምላክ ይጠብቃችሁ። ድራማ ግብዝ የሚለውን ቃል የመጽሐፍ ቅዱስ ሰዎች ኢየሱስን ጨምሮ ያመጡት ከቲያትር ቤት ነው። ራሱ ቃሉ ተዋናይ ማለት ነው። ተዋናይ ማለት ነው፣ አክተር ማለት ነው።
አክተር ማለት ነው መቀያየር የሚችል አክተር እኮ እንደዛ ነው። አክተሮች እዚህ ካላችሁ አሁን እንደዛ ናችሁ እኮ ደስ ይላል ማለት ለቲያትር ደስ ይላል፣ ለቸርች ደስ አይል። ራሳቸው መቀየር የሚችሉ ማለት ነው። ወጣት ሆኖ ሳለ ሪል ማንነቱና እድሜው ወጣት ሆኖ ሳለ ሽማግሌ ሆኖ መስራት የሚችል ሲፈልግ ማለት ነው። እግዚአብሔር ከእንደዛ አይነት ህይወት ያውጣ። በቃ ጌታ ደስ የማይሰኝበት ህይወት ምን ያረጋል? ምን ያረጋል? የእውነት በቃ መጽሐፍ ቅዱስ የሚያስተምረን ይሄ ነው። ሁለተኛ ጢሞቴዎስ ባለፈው ሳምንት ያነሳ ነው ይሄ ነው። ያዘመተንን አዝማች ማን ነው እሱ? ተናገሯ። ያዘመተንን አዝማች ጀነራሉን ኢየሱስን ደስ ለማሰኘት ስንል እንኖራለን። እንደዚህ አይነት ህይወት ደግሞ አገልጋዮችን ያስደስታል፣ ቸርችን ያስደስታል፣ ሰውን እግዚአብሔርን ያስደሰተ ያስታውቃል፣ ደስ ይላል። ለእግዚአብሔር ብላችሁ ተመላለሱ ማለት በነገራችን ላይ ስንሞት እሱ ነው የሚጠብቀን። የእውነት አሁን ስትሞቱ እኔ የምጠብቃችሁ ቢሆን እዛ ላይ እንዴት ነው ህይወትሽን ልመረምር ነው ነገር በእኔ ፊት ነው መመላለስ ያለባችሁ። ምን እኔ አሁን ለኔ ብላችሁ ብትኖሩ ባትኖሩ ምን ይጠቅማል? እኔም እንደናንተው እፊቱ ቀራቢ ነኝ። ነፍሳችን ከስጋችን ስትለይ ቆሞ የሚጠብቀን አምላክ አለ። ለሱ ነው ከኖሩ አይቀር መኖር። እኔ ጌታ እንደተቀበልን ጌታ ስትቀበሉ መጀመሪያ ያለው ህይወት አለ አይደል? እግዚአብሔር ያስቀጥልልን እንጂ እንደዛ አይነት ነበርኩ በጣም እንመሰክራለን፣ ትምህርት ቤት እንረብሻለን፣ ትራክት እንረጫለን፣ ምናምን እናደርጋለን። ከዛ አንድ እህት አመነች፣ ጌታን ተቀበለች። አስተማሪ ናት፣ እዛ እኛ ያደግንበት አገር ማለት ነው። ወደ ጌታ ስለሄደች ነው ታሪኳን ማወራችሁ፣ ምንም ችግር የለም። ጌታን እንደተቀበለች ለምን እንደሆነ አይታወቅም፣ ፍርሃት ነበራት። በኋላ ነው እየበረታች የመጣችው እንጂ ፍርሃት ነበራት። ደግሞ ከማመኗ በፊት አንስቶ የእናቴ ጓደኛ ናት እና አብረው ድሮ ከእናቴ ጋር ይገናኛሉ፣ የሚደረገውን ነገር ሁሉ ያደርጋሉ፣ ብዙ ነገር ያደርጉ ነበር። ጌታን ስትቀበልም ለካ አንዳንድ ከእናቴ ጋር የምታደርጋቸው ነገሮች አልተወችም ነበር እና አንዳንድ ጊዜ እኔ ከቸርች ወይ ከትምህርት ቤት ደርሳለሁ። በድንገት ስደርስ ቁጭ ብለው እየጠጡ ምናምን ከሆነ ቤታችን ምናምን ቀሚሷ ስር ምናምን ከታይ ችህት ተስተካክላ ምናምን ጠብቀኝ። ከዛ ወጣ ስል ደግሞ ታወጣዋለች። እናቴ ሁልጊዜ የምትለኝ አንተ ሰውዬ የዚህ ሃይማኖት ፖሊስ ነህ ወይስ ምንድን? እንዴት ልጅቷን እኮ አሸማቀካት ማለት እንዴት አንተ ስትገባ እኮ ልጅቷ በመደበቅ መከራ ትበላለች። ወደ ጌታ ሄደች። በነገራችን ጌታ ጋር እንደሄደች ብዬ እጠረጥራለሁ። ግን የእውነት ያው ወደ ጌታ መሄዷን ስሰማ በጣም አለቀስኩ። ያለቀስኩት ስለመሞቷ አይደለም። ምን አይነት አሳፋሪ ይሆን ማሙሻ ሲመጣ እንትን እያደረጉ እሱ ሳይኖር እንትን ሲያደርጉ ሲኖሩ ቆይቶ ነፍስ ከስጋ ስትለይ አገልጋዩ ሳይሆን የነገስታት ንጉስ ቆሞ ነፍሷን ሲቀበላት የእውነት ንስሐ ገብታ ጌታ ጋር እንደሆነ ዝም ብዬ እጠረጥራለሁ። ግን እንዲያው ለሰው መኖር እንዴት አሳፋሪ ይሆን! ሰው ሲኖር እየደበቅን፣ ሰው ሳይኖር እብድ እየሆነን፣ ለቤታችን ስንገባ ስንቆልፍ ሌላ እየሆነን፣ ስንወጣ ቸርች ስንመጣ በኋላ እያጤስን እንዴት አሳፋሪ ይሆን! አንድ ቀን ፊቱን ስናይ በደስታ ፊቱን ማየት ነው የልቤ ናፍቆት። በደስታ ሳልሸማቀቅ ከዳንን አይቀር ሳንሸማቀቅ ሳናፍር በደስታ ፊቱን ከሚያዩት መካከል ያርጋችሁ እግዚአብሔር። ህይወትን ለጌታ ስትሉ ኑሩ። ጌታ ይደሰታል ወይስ አይደሰትም ነው። መኝታ ቤቴ ገብቼ ስቆልፍ የለማ ሌላ ሰው የሚያየኝ ጌታ ይደሰትበታል አይደሰትበትም? በዚህ ቴሌቪዥን ቻናል ይደሰታል አይደሰትም? በማረገው ድርጊቴ ይደሰታል አይደሰትም?
አይ በጣም ወሳኝ ነው። ጌታን ማስደሰት ወሳኝ ነው። ጌታን ማስደሰት ወሳኝ ነው። ደስ ለማሰኘት ብላችሁ ተመላለሱ። አንደኛ ተሰሎንቄ 4 እሱ ነው። በቀረውስ ነግረናችኋል ከዚህ በፊትም። አሁንም ጌታን ደስ ለማሰኘት ተመላለሱ። መንገዱን ነው እየመረመርን ያለ ነው። አንድ ላስት ዊክ ያየነው ነው። ባለፈው ሳምንት የነበራችሁ ሰዎች ከቁጥር 1 እስከ 8 ድረስ ምን አይነት ኑሮ ነው እግዚአብሔርን የሚያስደስተው ኑሮ? ምን አይነት ስትሉ ስለሰማው የቅድስና ኑሮ ነው። እግዚአብሔርን የሚያስደስተው ኑሮ የቅድስና ኑሮ ነው። ያለ ቅድስና መጽሐፍ ቅዱስ እንደሚያስተምረን ጌታን ደስ ማሰኘት አይቻልም። የትም ፍጪው ዱቄቱን አምጪው አይልም እግዚአብሔር። የት ተፈጨ የሚል አምላክ ነው። እንደምንም ኑርና እንደፈለክ እየኖርክ መዝሙሩን አምጣው፣ አገልግሎቱን አምጣው፣ ብሩን አምጣው፣ ዝም ብሎ ችግር የለም የትም እየኖርክ ብቻ ውጤቱን አምጣው አይልም። ጌታ ከምናመጣው ዱቄት ይልቅ ህይወታችንን ነው የሚፈልገው። የቅድስና ህይወት። እግዚአብሔርን ደስ ለማሰኘት ተመላለሱ። ምን እናርግ? ከዝሙት ራቁ፣ ከርኩሰት ራቁ። ይሄ ነው የሚያስተምረን። ላስቱ ያየ ነው የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው። ከዝሙት ራቁ። እግዚአብሔርን እንደማያውቁ አህዛብ በፍትወት በምኞት አትመላለሱ። እግዚአብሔር የሚደሰተው በቅድስና ነው። ካልተመለሳችሁ ጌታ ስለዚህ ነገር የሚበቀል አምላክ ነው። ይሄንን ያየ ነው። ሁለተኛውን ሐዋርያው የሚያስተምረን እንመልከት። ቁጥር 9 ጀምሮ እስከ 12 ድረስ እግዚአብሔር የሚደሰተው በፍቅር ህይወት ነው። በፍቅር በሚመላለሱ ሰዎች ጌታ ደስ ይለዋል። ፍቅር እግዚአብሔርን ደስ ያሰኛል። ፍቅር እግዚአብሔርን ደስ ያሰኛል። አግኝታችሁት እንደሆነ እንጃ ቅድም ሳነብ ልብ ብላችሁት እንደሆነ እናንተ ራሳችሁ ይላችሁ፣ እናንተ ራሳችሁ እርስ በርሳችሁ ልትዋደዱ ከማን ተምራችኋል? ከማን ተምራችኋል? ከእግዚአብሔር ተምራችሁ። መዋደድ እንዳለባችሁ ከእግዚአብሔር ተምራችሁ። ክርስቲያን ፍቅርን የተማረ ነው። ክርስቲያን ፍቅርን የተማረ ነው። ከማን ነው የተማረው? ይውቃሉ። ከማን የተማረ ነው? ከእግዚአብሔር ተምራችኋል። እርስ በርሳችሁ መዋደድ እንዳለባችሁ ሰው አላስተማራችሁ። እርስ በርሳችሁ መዋደድ እንዳለባችሁ በፍቅር መኖር እንዳለባችሁ ከሰው አልተማራችሁ። ሰውን ሁሉ መውደድ እንዳለባችሁ ከማን ተምራችሁ? ስንቶቻችሁ ፍቅር ከእግዚአብሔር ተምራችሁ? ያልተማረ የለም። ያልተማረ የለም። ልብ ስላላላችሁት ነው እንጂ ያልተማረ የለም። ሰው ያረገን የኢየሱስ ፍቅር ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እግዚአብሔር ዓለምን ሁሉ ስለወደደ ብሎ የሚጀምር ወንጌል ነው ያመን ነው። እግዚአብሔር አንድያ ዓለምን ሁሉ ስለወደደ አንድያ ልጁን ምን አረገ? ሰጠ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን አድርጓል? ወዶ። ይሄ ነው ሕይወታችንን የቀየረው። እግዚአብሔር ዓለምን ወደደ። ፋሲካ ያከበርነው ይሄን አይደል እንዴ? እግዚአብሔር ጠላቱ የሆነውን የሰው ልጅ የተዋጋውን የሰው ልጅ አልፈልግህም ያለውን የሰው ልጅ ሕጉን የጣሰውን የሰው ልጅ ወደደ። ከዚያ ምን አረገ? እግዚአብሔር ልጁን በመስቀል ላይ ሰጠ። የሚተፉበትን፣ የሚወጉትን፣ የሚሰድቡትን፣ የሚያሾፉበትን፣ የሚሳለቁበትን፣ ይገሉት የነበሩትን ጌታ ኢየሱስ ዞር ብሎ ተመልክቶ የሚያደርጉትን አያውቁምና ይቅር በላቸው። ጌታ ያስተማረን ዋና ነገር ፍቅር ነው። ወንድሞች እናቶች፣ ሰው ያረገንም የኢየሱስ ፍቅር ነው። ክርስቲያን የፍቅር ልጅ ነው። የፍቅር ውጤት ነን። በነገራችን ላይ እግዚአብሔር ስለወደደን አዳነን እንጂ በጽድቅ ስራዬ ነው የዳንኩት የሚል እጁን ያንሳ። እኔ እንኳን መዳን ይገባኝ ነበር። በእውነት በጣም ጥሩ ሰው ነበርኩ። እንደዛ የሚሉ ሰዎች አሉ። ደህና ሰው፣ ድሮም ቢሆን ደህና ሰው ነበርኩ።
ሰፈር ውስጥ ቢፈለግ እንደኔ ያለ አይገኝም ነበር እና መዳኔ ብዙ አያስገርመኝም እና እኔ እንኳን ደህና ነበርኩ። ሚዟል ደህና አልነበርንም። ደህና የለም አንድስ እንኳን የሚል መጽሐፍ ነው ምናምን አንድስ እንኳን ካለ የእርሶም የሉም። ጻድቅ የለም አንድስ እንኳን፣ ጌታን የሚፈልግ የለም አንድስ እንኳን። ሁላችን በጨለማ ውስጥ የምንኖር ነበር። እግዚአብሔር አየንና እንዴት አዳነን? ምን ኤክስፕላኔሽን አለው? ምን ነው እናንተ የምትሰጡት ምክንያት? የእውነት አየኝና እግዚአብሔር እኖርበት የነበረ ከተማ ውስጥ አየኝና እግዚአብሔር መረጠኝ። በምንድን ነው ማብራራው? ሐዋርያው ጳውሎስ የቆሮንቶስን ክርስቲያኖች ይነግራቸዋል። እስቲ መጠራታችሁን ተመልከቱ ይላችሁ። እስቲ ተመልከቱ። ማን ነኝ እኔ? በምን ላብራራው? ጌታ የዘላለም ሕይወት ሰጠኝ። ኦልሬዲ ተደልቄያለሁ እኔ ዘላለም ሕይወት በማግኘቴ። አንድ ቀን ደግሞ ሰማይ ቤት ስንገባ በጣም ያስደንቃል። ከቅዱሳን ጋራ ከሐዋርያት ከነቢያት ጋራ በራቱ ላይ ቁጭ ብለ አንድ ቀን አብረን ከእርሱ ጋር ራት እንበላለን። በምን ላብራራው? ከተማ ውስጥ የነበሩ ብዙ ሰዎች አሉ። በምን ይብራራል? ለምን የሆነ ዘር እንዳንል አንዳንዶች ትኖሩ ይሆናል። እኔ ከነገስታት ዘር አልነበርኩም። ብዙዎቻችሁ ከነገስታት ዘር አልነበራችሁ። ብልጥግና እንዳንል ብዙዎቻችን ከአብዛኛው ከባለጠጎች ዘር አልነበርኩም። ጥሩ ሰው ስለነበርኩ ጻድቅ ስለነበርኩ ነው እንዳለ ከጻድቃን መካከል አልነበርኩም። አንዲት ነገር ብቻ ናት የምታረካኝ። ዝም ብሎ እግዚአብሔር አየኝና እግዚአብሔር ራራልኝ። እግዚአብሔር ራራልኝ። በመንገድ ላይ ሲያልፍ እንጃ በመንገድ ያልፍ እንደሆነ አምላክ ማለፍ አያስፈልገውም ሁሉ ቦታ ስላለ፣ ግን አንዳንድ ቀን ያልፋል መሰለኝ። በመንገድ ላይ ሲያልፍ፣ በሰፈራችን ሲያልፍ፣ ትምህርት ቤት ሲያልፍ፣ ጎዳና ላይ ሲያልፍ አየኝና ዝም ብሎ አይቶኝ ራራልኝ። ከጌታ ካለው ከትልቅ ፍቅሩ የተነሳ አይደለም የሚለው መጽሐፍ ቅዱስ። ሌላ ምን ምክንያት አለ? ምንም። ከትልቅ ፍቅሩ የተነሳ የሆነላችሁ ነገር ሁሉ የሆነላችሁ ከምን የተነሳ? ከትልቅ ፍቅሩ የተነሳ። ፍቅርን ያስተማረን አምላክ የተባረከ ይሁን። እናንተ ራሳችሁ ተመራችኋልና ማንም ሊያስተምራችሁ አይገባም ይላል ጳውሎስ። እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተመራችኋልና ስለ ወንድማማች መዋደድ ማንም እንዲጽፍላችሁ አያስፈልጋችሁም። ልክ ነው። ከጌታ ተምረናል፣ በመስቀሉ ተምረናል። እናንተም እስካሁን ድረስ በመላ መቄዶንያ ያሉ ክርስቲያን ወንድሞችን እንደምትወዱ አውቃለሁ። ይቺ ናት ዛሬ መልእክቴ ወገኖች። ከፊት ይልቅ ብዙ ይላል። ልክ እንደ ላስት ዊክ እንዳየነው ነው። በቅድስና ብዙ እንደሚል በፍቅርም በመቄዶንያ ያሉ ክርስቲያኖች እንደምትወዱ አውቃለሁ። ግን አሁንም ከፊት ይልቅ ምን አድርጉ? ብዙ። ከፊት ይልቅ ብዙ ማለት በቁጥር አይደለም። ከፊት ይልቅ ፍቅር ይብዛላችሁ። ከፊት ይልቅ ከድሮ ይልቅ ብዙ ሰው ውደዱ ማለት ፍቅር ይብዛላችሁ። ከፊት ይልቅ ፍቅር ይብዛ። ከድሮ ይልቅ በመላ መቄዶንያ ያሉ አማኞችን ትወዳላችሁ፣ ግን አሁንም ይብዛላችሁ። ለምን? እግዚአብሔር የሚደሰተው በፍቅር ስለሆነ። ወገኖቼ ፍቅር ይብዛላችሁ። አሜን። ፍቅር ይብዛልን። በፍቅር ነው ጌታ የሚደሰተው። ልትበዙ፣ በጸጥታ እንድትኖሩ፣ ልትቀኑ፣ ለራሳችሁ ጉዳይ እንድትጠነቀቁ፣ በውጭ ባሉት ዘንድ በአግባብ ይሄ ሁሉ በነገራችን ላይ ስለ ፍቅር ነው። እኔ እንደማስበው አንዳች እንዳያስፈልጋችሁ በእጃችሁ እንድትሰሩ፣ እንድትጠነቀቁ። ላለመዋደድ ምክንያት የሆነ ነገር በሙሉ አስወግዱ ነው ጳውሎስ የሚለው። የእግዚአብሔር ቃል የሚያስተምር ላለመዋደድ፣ ለመጣላት፣ ለጥላቻ ምክንያት የሆነ ነገር በሙሉ አስወግዱ። ለራሳችሁ ተጠንቀቁ። በሰው ጉዳይ አትግቡ። ለራሳችሁ ጉዳይ ብቻ ተጠንቀቁ። ደስ ሲል በአግባብ ተመላለሱ። ደግሞ አንዳች እንዳያስፈልጋችሁ በእጃችሁ ስሩ። ለምን ጳውሎስ በእጃችሁ ስሩ? ፍቅርና ስራ ምን አገናኘው ብላችሁ ጠይቃችሁ እንደሆነ በጣም ይገናኝ ነበር። በዚች ቤተክርስቲያን ታሪክ በተሰሎንቄ ይገናኝ ነበር። አንዳንድ ወንድሞች በኋላ ምዕራፍ 5 ላይ በኋላ ስትሄዱ እንደምታነቡት አንዳንድ ወንድሞች
አንዳንድ ወንድሞች ምን አይነት ወንድሞች ነበሩ በመጀመሪያው ክፍለ ዘመን? ጌታ ኢየሱስ ነገ ሊመጣ ነው ብለው የሚያምኑ ማለት ነው። የጌታ ቀን ደርሷል፣ ኢየሱስ ሊመጣ ስለሆነ ምንም መስራት አያስፈልገንም ብለው ቁጭ ያሉ ወገኖች ነበሩ። የማይሰራ ሊበላ አይገባው ምናምን የሚለው ጠቅሶ የተጠቃቀሰው የዛን ጊዜ ነው። ቁጭ ብለው ይጠብቃሉ። ሆድ ደግሞ ቁጭ ብሎ አይጠብቅም። እንደምታውቁት ጌታ ይመጣል ብለው ስራ አቆመዋል፣ መብላት ግን አላቆሙም። እና የሌሎች ወገኖች ጋር ተጠግተው ነበር የሚኖሩት። ጌታን እየተጠባበቁ የሚሰሩ ወገኖች ጋር ነበር ቁጭ ብለው የሌሎችን እየተካፈሉ ጌታን ይጠብቃሉ። እና ቀስ ቀስ እያለ ሲቆይ ይሄ ትልቅ የቤተ ክርስቲያን ችግር ነበር። በጣም ትልቅ የቤተ ክርስቲያን ችግር ነበር። ምክንያቱም ዝም ብለህ ስትኖር ሌላ ክርስቲያን ሰው ጋር መጋጨት አይቀርም። የሚጋጩበት አንዱ ምክንያት ደግሞ ይሄ ነው። የጌታ ቀን ደርሷል ብለው የማይሰሩ ማለት ነው። አስወግዱ። እናንተም ቁጭ ያላችሁ ሰዎች የራሳችሁን ጉዳይ ራሳችሁ ጨርሱ፣ አንዳችም እንዳያስፈልጋችሁ በእጃችሁ ምን አድርጉ? ስሩ ማለት ለፍቅርን ለማምጣት ስትሉ ተንቀሳቀስ። ፍቅር ስራ ይጠይቃል። እሺ፣ ፍቅር ስሜት አይደለም። ፍቅር ስራ ይጠይቃል። ስራ ስሩ፣ ምክንያት አስወግዱ፣ እርስ በርሳችሁ ተዋደዱ። እግዚአብሔር በፍቅር ህይወት ይደሰታል። የጌታን ቤት የፍቅር ቤት ያርግልን። ነው የሚባለው። ፍቅር የቀመስን አይመስልም። አንዳንድ ጊዜ ቸርች ውስጥ በአጠገባችን ያለፈም አይመስልም፣ እንኳን ልባችን ውስጥ የሚኖር ምንም አይመስለንም። ሰው ወንድሞች እናቶቼ፣ ወንድሞችና እህቶች ነን። እሺ፣ በጊዜ ብንዋደድ ይሻላል። እግዚአብሔር አምላክ ምን አረገን? እያንዳንዳችንን ወንድሞችና እህቶች በወንድማማች ይላል ሐዋርያው ጳውሎስ ሮሜ ምዕራፍ 12 ላይ በወንድማማች መዋደድ ተዋደዱ። የክርስቲያን መዋደድ ድርጅታዊ መዋደድ አይደለም። የክርስቲያን መዋደድ ድርጅታዊ አይደለም። የክርስቲያን መዋደድ የፓርቲ አይነት መዋደድ አይደለም። ፓርቲ ጆይን አድርገን የአንድ ፓርቲ መዋደድ አይደለም። ከዛ በላይ ያልፋል። የክርስቲያን መዋደድ የወንድማማች መዋደድ ነው። ምን ማለት ነው? ወንድምና እህት አረገን ጌታ። አንድ ሰከንድ አስቤ እህት ማመን ትችያለሽ? እኔና አንቺን እና አንተን ጌታ ምን አረገን? ወንድምና እህት። አባታችን ማን ነው? እግዚአብሔር። በምንድን ነው የወለደን? በደም በመስቀል ላይ በሞቱ ወለደን። እና ምኖች ነን? ወንድሞችና እህቶች። በምድር ብንለማመደው ይሻላል። በሰማይ ቤት ወደዳችሁም ጠላችሁም አጠገባችሁ ነኝ። በቃ አጎቴ ላይኖር ይችላል፣ አጎትሽ ላይኖር ይችላል፣ ጋሽንትና ላይኖሩ ይችላሉ፣ አክስቴንትናም ላይኖሩ ይችላሉ። እኔና አንቺ ግን አንድ ቤት ውስጥ ለዘላለም እንኖራለን። ምኖች ስለሆነን? ወንድማማች። አንተ ወንድሜ ነህ የሚል ጥያቄ ካለ ወንድሜ፣ አዎ። አነጋገርህን አልወደውም። አነጋገሩን የማትወደው ወንድምህ ነኝ። ጠባሳ ግንባር ላይ ያለውን አልወደውም። ግንባሩ ላይ ጠባሳ ያለው ወንድምህ ነኝ። ዘርህንና ቋንቋህን አልወደውም። እኔም አልወደውም። አንዳንዱን ስራ ዘሬንና ቋንቋዬን የማትወደው ግን በክርስቶስ ኢየሱስ ዘራችንንና ቋንቋችንን አንድ ያረጋ አምላክ
በመካከላችን የነበረውን የጥል ግድግዳ ሰብሮ የትላንትን ነገር አሳልፎ የዘርን ግድግዳ፣ የጥላቻን ግድግዳ፣ የሶሻል ግድግዳን ሰብሮ አንድ ያረገን አምላክ የተባረከ ይሁን። እኛ አሁን አዲስ ዘር ነን ወንድሞች እናቶቼ። ማንም በክርስቶስ ቢሆን አዲስ በሉት ፍጥረት። ብዙ ክርስቲያን ያልገባው our identity in Christ ማንነታችን በክርስቶስ ምንድነው? በክርስቶስ ሲሆን አንድ ሰው አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም ማለት ነው ሁሉም ዘራችን፣ ቋንቋችን፣ ትውልዳችን፣ ሁሉ ነገራችን፣ ክላሳችን አልፎ ሁሉም ምን ሆኗል? አዲስ። ዳግም መወለድ ማለት ይሄ ነው። ካልተወለዳችሁ ተወለዱ። ዳግም መወለድ ማለት ነው መጀመሪያ ከአባቴና ከእናቴ በስጋ ተወልጄ ነበር እና እኔን ዲፋይን የሚያደርገኝ የነሱ ትውልድ ነበር። አንድ ቀን በታሪክ አጋጣሚ በእግዚአብሔር ሉዓላዊ አሰራር ጌታ ዳግም ወለደኝ እና ከምን ተወለዳችሁ ይላል? ከማይጠፋ ዘር ተወለዳችሁ። ዳግም ተወለድን። ምን ማለት ነው? አዲስ አይዴንቲቲ ያገኘው ምን ማለት ነው? አባቴ እግዚአብሔር ሆኗል። በመንፈስ ቅዱስ ዳግም ተወልጃለሁ። ስሙን የሚጠሩ ሁሉ ወንድሞችና እህቶቼ ናቸው። ከእነርሱ ጋር አብሬ የዘላለምን ሕይወት ወርሳለሁ። አሮጌው ነገር አልፏል። አዲስ አይዴንቲቲ እግዚአብሔር ሰጥቶኛል። ወንድሞችና እህቶች አግኝቻለሁ። አዲስ ዘር። መጽሐፍ ቅዱስ ሲናገር በዚያ አይሁድ የለም፣ የግሪክ ሰውም የለም። ኢንፋክት ወንድም የለም ሴትም የለም ይላል። ማለት በወንድና በሴት መካከል ምክንያት የሚመጣ ልዩነት የለም። በዘር የሚመጣ ልዩነት የለም። በክላስ የሚመጣ ልዩነት የለም። ባሪያ የለም፣ ጨዋ የለም። ሁሉን በክርስቶስ ኢየሱስ አንድ ያረገ አምላክ አለ። አንዳንድ ጊዜ አናስበውም መሰለኝ መጽሐፍ ቅዱስን ገረፍ ነው መሰለኝ የምናደርገው። አዲስ ሰው አረገን ጌታ። ወንድሞችና እህቶች ነን። ወንድሞችና እህቶች እኔ የዛሬ ሁለት ወር አካባቢ ሆንግ ኮንግ ሄደን የሆኑ የቤተክርስቲያን አገልጋዮች ስናስተምር በሙሉ ከቻይና የመጡ ፓስተሮች ነበሩ እና ሁሉ ነገር በትርጉም ነው። ምንም ቻይንኛ ምንም አይሞክርም እና እኔም ሳስተምር በትርጉም ነው። እነሱም ጥያቄ ሲጠይቁ በትርጉም ነው። ሲዘምሩ በቻይንኛ ነው። በቃ አልፎ ነው ከአንዳንዶቹ ጋር በእንግሊዝኛ መግባባት የምንችለው እንጂ ቋንቋ አያግባባንም። ምንም ቋንቋ የኔን ቋንቋ አያውቁት። ኢንፋክት እኔ በጣም ትሁት እንደሆን የረዳኝ አብዛኞቹ የኛን ሀገር ስም በትክክል ማለትም አይችሉም፣ የት እንዳለንም አያውቁም። ማለት በጣም ለኔ እኔ ኢትዮጵያን ጠቅላላ በዓለም ላይ ያለ ህዝብ ኢትዮጵያ ሲል የሚውል ይመስለኝ ነበር። ምን የሀገር ስም ማን ነው? ኢትዮጵያ ምን ምናምን የሚሉ ከገጠር የመጡ ናቸው። እርግጥ አገሬ የት እንዳለ አያውቁ። የአገሬን ስም በትክክል መጥራት አይችሉ። አንዳንድ ጊዜ አስተርጓሚዋ እንኳን ትንገዳገር ነበር። ግን ሲዘምሩ የሆነ ነገር ይነዝረኛል። አጠገባቸው ቁጭ ስል እንግድነት አይሰማኝም እና ቁጭ ብዬ አያቸው ነበር መልካቸው። አቤት እግዚአብሔር አሰራር እንዴት ግሩም ነው! እኔን አንድ ሰውዬ ምንም አይነት ስሙን የማያውቁት አንድ መንደር ውስጥ እንኳን እነሱ እናንተም አታውቁትም የተወለድኩበት መንደር ለማመልከትም በጣም ከባድ ነው። ከዚያች መንደር ውስጥ አንድን ሰውዬ ወለድከውና እነኚህን ደግሞ እኔ ሀገራቸውን መንደራቸውን የማላውቃቸው ሰዎችን እነሱንም ደግሞ ዳግም ወለድካቸውና አሁን እዚህ የተሰባሰቡት በሙሉ የኔ ወንድሞቼ እና እህቶቼ አረክ እግዚአብሔር። አሜን። ለኔ ካምሮ ይበላይ ነበር። ቋንቋቸውን አላወራም፣ ግን ወንድሞቼ ናቸው። ቀለማችን የተለያየ ነው፣ ግን ወንድሞቼ ናቸው፣ እህቶቼ ናቸው። እግዚአብሔር ይሄ እንዲገባን ያርግ። የመመስራችሁ ምክንያት ከፈለግን ምክንያት አለ። እኔና እናንተ የምንለያይበት እስቲ ቁጭ ብለን ምክንያት እንቁጠር ካልን ማለት ምክንያት አለ። እኔና አንቺ የማንገናኝበት ቸርቻችን
ያንተ እንትን ነው የኔ እንትን ነው። ዘራችን ያንተ እንትን ነው የኔ እንትን ነው። ቋንቋዬ የኔ እንትን ነው ያንተ እንትን ነው። ጨምሩበት ደግሞ ሞልቷል። እኔ የምወደው ልብስ እንትን አይነት ነው አንተም እንትን አይነት። ትምህርታችን ያንተ እንትን ነው የኔ እንትን ነው። ስራዬ የኔ እንትን ነው ያንተ እንትን ነው። ጾታዬ የኔ እንትን ነው ያንተ። ይሄንን ሁሉ የደመሰሰ አንድ ደም እኮ ነው እግዚአብሔር ያፈሰሰው በሰማይ። እግዚአብሔር ፍቅር ያለበት ህይወት ደስ ይለዋል። ኢንፋክት ጳውሎስ በሮሜ ምዕራፍ 13 ላይ ፍቅር እግዚአብሔር ለክርስቲያን የሰጠው ተከፍሎ የማያልቅ ዕዳ እንደሆነ ያስተምረናል። እርስ በርሳችሁ ከመዋደድ በቀር ለማንም ምን አይኑራችሁ? ዕዳ። አንድ ዕዳ ብቻ አይኑርባችሁ። ሁሉ ጊዜ አንድ ዕዳ ብቻ። ምን? ሰውን የመውደድ ዕዳ፣ ወንድሞችን የመውደድ ዕዳ። እግዚአብሔር አምላክ ይርዳችሁ። ፍቅር የሌለበት አምልኮ አይስበውም። ፍቅር የሌለበት ዝማሬ አይስበውም። እንዲሁ ጌታን ለማስደነቅ አትሞክሩ። ዝም ብለሽ ከወንድምሽ ጋር ታረቂ። በእውነት ዝም ብለን ከወንድሞቻችንና ከእህቶቻችን ጋር በሰላም እንኑር። በይቅርታ መንፈስ እግዚአብሔር ይሙላችሁ። በይቅርታ መንፈስ፣ በፍቅር መንፈስ ሰውን ከመውደድ በቃ ሌላ ዕዳ አይኑርባችሁ። እግዚአብሔር አምላክ ሌላውን ነገራችሁን በሰማይ ሆኖ የሚያይ አምላክ አለ። በይቅርታ ተመላለሱ፣ በፍቅር ተመላለሱ። በወንድሞች መካከል ጠብ አይዘራ፣ ጥላቻ አይዘራ። በወንድሞች በእህቶች መካከል ፍቅር ይሆን። እግዚአብሔር የጥላቻን ቀንበር ከላያችን ላይ ይስበረው። ፍቅር የሌለበት ነገር ጌታን አያስደስትም ልላችሁ ነው እዚህ መድረክ ላይ ቆምኩት ዛሬ። ፈለገ ቢሆን ኢምፕረስ አያደርገውም። እኔ ሮብ ዕለታም ስለዚህ ነገር ተናገርኩ። ስለዚህ እናንተ ብቻ አይደለም ያስተማርኩት። ምክንያቱም እግዚአብሔር ደግሞ ትናንትና አንድ ጉባኤ ላይ በጣም ተናገረን ስለ አዲስ አበባ። ስለ አዲስ አበባ ጌታ ተናገረ በጣም ስለ አዲስ አበባ ክርስትና። አንድ ወንድም ቆሞ እኔ ንስሐ ገባው። አዲስ አበባ ከምዕራቡ ዓለምን ባሰ። ክርስቲያን ለክርስቲያን አይዋደድም። ክርስቲያን ለክርስቲያን አይተዋ። ብጤ ለብጤ ነው የምንዞረው። ብጤ ለብጤው እየተሰባሰብን አብረን የምንሄደው እኛ፣ አብረን የምንበላው እኛ፣ አብረን የምንጠጣው እኛ እንጂ እንደ ወንድሞችና እህቶች የሞቀ ፍቅር የላችሁም ብሎ ጌታ ትላንትና ተናገረ። ትላንት አንድ ጉባኤ ላይ በአዲስ አበባ ክርስትና አዝኖ ማለት ነው። እግዚአብሔር አምላክ ይመልስ። አይደሰት በቃ እግዚአብሔር አይደሰትማ። በሌላ በምንም ነገር ኢምፕረስ ልናደርገው አንችልም። እግዚአብሔር የፍቅር ዕዳ ሰጥቶናል። እሱን ለሌሎች የምናካፍል ሰዎች እግዚአብሔር ያርገን። ያለ ዘመንም የሚያየውን ወንድሙን ሳይወድ አይደል የሚለው መጽሐፍ ቅዱስ። የሚያየውን ወንድሙን ሳይወድ የማያየውን እግዚአብሔርን ወዳለው የሚል የእርሱ ፍቅር ምንድናት? ውሸት፣ ከንቱ ውሸት ናት። ከውሸት አምልኮ እግዚአብሔር ውሸት ከሚለው ፍቅር ይጠብቃችሁ። ወዳሃለሁ ጌታዬ ስትሉት ውሸት፣ ወዳሃለሁ እጅግ አብዝቼ እጆቼን ዘርግቼ በምን ቋንቋ ልግለጥ ምናምን እያላችሁ እሱ ከሰማይ ሆኖ ውሸት ከሚለው አምልኮ ይጠብቃችሁ። ከፍቅር በስተቀር ዕዳ አይኖርባችሁ። እሺ፣ ፍቅር፣ ሰላም፣ ይቅርታ፣ አንድነት ሲኖር እግዚአብሔር ደስ ይለዋል። የመጨረሻውን ተናግሬ ልጨርስ። የመጨረሻው ቁጥር 13 ጀምሮ እስከ ምዕራፍ 5 ድረስ ይዘልቃል። አክቹአሊ ማለቂያም የለውም። እግዚአብሔር የፍቅር ህይወት ሲኖረን ደስ ይለዋል። እግዚአብሔር የቅድስና ኑሮ ሲኖረን ደስ ይለዋል። እግዚአብሔር ደግሞ ወንድሞቼ እናቶቼ ዛሬ የምማጸናችሁ ሌላ ነገር፣ እግዚአብሔር በተስፋ ስንኖር ደስ ይለዋል። እግዚአብሔር በተስፋ ህይወት ማለት ነው። እሱን ተስፋ በሚያደርግ ህይወት፣ ቀና ብሎ በተስፋ በሚመላለስ ህይወት ምን ማለት ነው? በሌላ አነጋገር መሬት መሬት ሳይሆን ሰማይ ሰማይ በሚያይ ህይወት እግዚአብሔር ይደሰታል። ላሳያችሁ እዚህ ላይ
ቁጥር 13 ነገር ግን ብሎ ይጀምራል። ይሄንን ክፍል አንዳንድ መጽሐፍ ቅዱስ ሰዎች ብቻውን ወስደው ማስተማር የሚፈልጉ ሰዎች አሉ እና ጌታን ደስ ለማሰኘት አይደለም ሌላ ነገር ጳውሎስ እየተናገረ ነው ብለው ያስባሉ። አይመስለኝም። ነገር ግን ብሎ ከጀመረ ይገናኛል ከመጀመሪያው ጋር። ነገር ግን ወንድሞች ሆይ እህቶችንም ይጨምራል ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ እንዳትኖሩ እለምናችኋለሁ። እግዚአብሔር በምን ይደሰታል? ተስፋ ስናረገው። ተስፋ እንደሌላቸው ሰዎች ባለመኖር ተስፋ እንደሌላቸው እንደሌሎቹ እንዳታዝኑ እላለሁ ይላል። እንዳታዝኑ ያላቸው ምንድነው? በዚያን ጊዜ የነበሩ ክርስቲያኖች እንደኛ ሳይሆኑ አይቀሩም። ለቅሷቸው በጣም የከረረ ነው። በጣም ለቅሶ ሰው ሲሞት የኛ ሀገር ለቅሶና የዚያ የፓለስቲኒያን አካባቢ የእስራኤል ለቅሶ አንድ አይነት ነው። በጣም ሰው በቃ ተስፋ የለውም ተብሎ ነው የሚታመነው። ምንም ተስፋ የለው እና ስጋን እንቧጭራለን፣ በጣም እናዝናለን፣ በኃይል እንቆዝማለንና ቁዝም የሚያደርግ ነው ለቅሷችን የኛም የነሱ። እና አንዳንድ ክርስቲያን ወንድሞች ክርስቲያን ወገኖች ክርስቲያን ከሆኑም በኋላ አጠገባቸው ሌሎች ወንድሞችና እህቶች ሲሞቱ ክርስቲያን ሲሞትም ልክ እንደዚያው ቁዝም ይላል። መሬት ነው። ልክ እንደሌላው ህብረተሰብ ነው የሚኖሩት። የሚደርስባቸውን መከራና ችግር ያዩና እንደሌላው ህብረተሰብ ተስፋ እንደሌላው ህብረተሰብ ይኖራሉ። ጳውሎስ አይሆንም፣ ይሄ እግዚአብሔርን አያስደስትም። ታዲያ እንዴት ነው እግዚአብሔር የሚደሰተው? ተመልከቱ ቁጥር 14 ጀምሮ። ወርቅ ናት፣ ወተት ነው። እኛ እኮ ይላል ኢየሱስ እንደሞተና እንደተነሳ ካመንን፣ ሲምፕል እምነት፣ የኛ እምነት እኮ ሲምፕል ናት። ኢየሱስ እንደሞተና እንደተነሳ አመንን። ኢየሱስ እንደሞተና እንደተነሳ ካመንን የሚሆንላችሁን ተመልከቱ ወገኖች። የማታምኑ ሰዎች አላችሁ ዛሬ፣ እመኑ እሺ። ትንሽ እምነት የምትሰራውን ስራ ተመልከቱ። ትንሽ የምትመስል እምነት ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከኢየሱስ ጋር ያመጣቸዋል። ከዛስ በጌታ ቃል የምንላችሁ ይሄ ነው። ቁጥር 3 ቁጥር 15 በጌታ ቃል የምንላችሁ ይህ ነውና እኛ ይላል ጳውሎስ በራሱ ዘመን ኢየሱስ እንደሚመጣ ያስብ ነበር። እኛ ሕያዋን ሆነን ጌታ እስከሚመጣ ድረስ እዚህ በምድር ላይ የምንመላለስ ሰዎች ያንቀላፉትን ክርስቲያኖች አንቀድማቸውም። መጀመሪያ ያንቀላፉትን ክርስቲያኖች ጌታ ምን ያደርጋቸዋል? ያስነሳል። የክርስቲያን ሞት አክቹአሊ እንቅልፍ ነው የሚለው መጽሐፍ ቅዱስ። አልዓዛርን ኢየሱስ እንዳለው እንቅልፍ። የክርስቲያን ሞት አይባልም። ሞት ማለት ለዘላለም ከእግዚአብሔር ተለይቶ መቅረት ማለት ነው። ለዘላለም ከጌታ ተለይቶ የሚቀር ክርስቲያን አለ? የለም። የሥጋ ሞት እንቅልፍ ነውና በጌታ ያንቀላፉትን ጌታ ያስነሳቸዋል ይላል። ያው ጌታ ያስነሳቸዋል። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በክርስቶስ የሞቱ አስቀድመው ይነሳሉ። በክርስቶስ ሆነው የሞቱ አስቀድመው ይነሳሉ። ከዚያ በኋላ እኛ ሕያዋን ሆነን የምንቀረው ደግሞ ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን። በጣም እንደ ብሉይ ኪዳን አይሁዳውያን ስለሆንን ነው እንጂ ችግሩ የብሉይ ኪዳን አይሁዳውያን በቤተልሔም ይሁዳ ንጉሥ ይወለዳል የሚሆንም አይመስላቸውም ነበር። ለዛ ነው ሲወለድ ምንም ያልመሰላቸው። መሲህ ይመጣል ይሉ ነበር የብሉይ ኪዳን ነቢያት። መሲህ ይመጣል፣ ይወለዳል፣ በቤተልሔም ይሁዳ ይወለዳል፣ ሕዝቡን ሁሉ ከኃጢአታቸው ያድናቸዋል፣ የእግዚአብሔር በግ ሆኖ መስዋዕት ይሆናል፣ እስራኤልን ይታደጋል እየተባለ ይነገራል። እነሆ ድንግል ትጸንሳለች ምናምን እያሉ እኮ ነቢያት ይለፈልፋሉ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይሆናል፣ እግዚአብሔር ከኛ ጋር ማለት ነው ሲባል ሲተረክ
አንድ ቀን የዛሬ 2000 ዓመት የተናገረውን የሚፈጽም አምላክ መሲሁን አመጣው። ሲያመጣው ብዙዎቹ ዝግጁ አልነበሩም። ምክንያቱም ዝም ብሎ አፈ ታሪክ ይመስል ነበር። እግዚአብሔር ያንቃችሁ ወገኖች። 2000 ዘመን መንፈስ ቅዱስ ሲናገር የኖረው ነገር ሊፈጸም በደጅ ነው ያለው። ኢየሱስ ክርስቶስ ይመጣል። በክርስቶስ የሞቱት ያስነሳቸዋል። እኛ ደግሞ የሆነ ነገር ያረጋልና ባየር ከቆያችሁ ማለት ነው። እስከዛ ድረስ ከቆየን ኢየሱስ ሲመጣ በህይወት ያሉትንም ይነጥቃቸውና የሞቱትንም ያስነሳቸውና ጌታን ለመቀበል እንነጠቃለን ወደ እርሱ። ከዛስ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ሁል ጊዜ ከጌታ ጋር ለዘላለም እንሆናለን። እግዚአብሔር የሚደሰተው እርስ በርሳችሁ በዚህ ቃል ስትጽናኑ ነው። በስማ የዛሬ ሳምንት ያለፈው ዓርብ ዕለት ዛሬ ሳምንት ነው። ዛሬ 15 ቀን ምናልባት ትልቅ ሮያል ዌዲንግ ነበረ በእንግሊዝ ሀገር። ያላየ ይኖራል ብዬ አልጠረጥርም። በቴሌቪዥን ትልቅ የነገስታት ሰርግ ነበር። አንድ ልዑል አገባ። ደስ ሲል እኛ ሁላችን አየን። ንጉስ ሲያገባ ሙሽራውና ሙሽሪት ሲጋቡ እኛ ሁላችን አየን። 2 ቢሊዮን ህዝብ በላይ አይቷል ይባላል። 2 ቢሊዮን ህዝብ በላይ ምናምን እኛ ሁሉ ተደምረን አፍጥጦ አየና ማለት ደስ ይላል። ካለፉት ዘመናት ይልቅ አሁን ወደፊት ለልጆቻችን ስናወራ ንጉስ እንትና እኮ ሲያገባ አይቻለሁ ምናምን ብለን የምናወራው ታሪክ ነው። አይ ትዝ ይለኛል ንግስት ኤልሳቤጥ ምናምን እንደሚሉና አያቶቻችን ማለት ነው። ሲያገባ ነበርክ አባዬ? ነበርክ? እንዴት? አይቼዋለሁ በቲቪ ምናምን ብለን ኮራ ያደርጋል። ደግሞ ከኛ ቀረብ ያሉ አሉ። ከኛ ቀረብ ያሉት ደግሞ ለንደን በጎዳና ላይ ፈሰው ትዝ ይሏችሁ እንደሆነ 1 ሚሊዮን ምናምን ይሆናሉ። ለንደን በጎዳና ላይ ፈሰው ደግሞ ሲጋቡና አንዳንድ ነገር ሲያረጉ ደግሞ ባይናቸው ያዩ አሉ። ከኛ ደግሞ በተሻለ ኮራ ማለት ያለባቸው አንተ በቲቪ ነው ያየው? እኔ ግን ነበርኩ ለንደን። ከዛ ግን የተባረኩ ግን አሉ። ከዛ ግን ማታ ወደ 1000 ምናምን ይሆናሉ ይባላል። ማታ ከሙሽሪትና ከሙሽራው ጋር ቁጭ ብለው ራት የበሉ ደግሞ ቁጭ ያሉ አሉ። እናንተ እንዳልነበራችሁ እርግጠኛ ነኝ። እነሱ የበሉ የጠጡ ሰርጉ ላይ የተገኙ እቤት ቁጭ ያሉ ይናገሩ። በቲቪ ማየትም አሪፍ ነው ከርቀት። ጎዳናው ላይ ወጥቶ መጨፈርም አሪፍ ነው። ቁጭ ብሎ አብሮ መብላት ግን አሪፍ አይባልም። እንትን ነው ቃል የለውም። የንጉስ ሰርግ ላይ ቁጭ ማለት ቃል የለውም። ወንድሞቼ እናቶቼ አንድ ቀን የንጉስ ሰርግ ትልቅ የንጉስ ሰርግ እየመጣ እንደሆነ ታውቃለች። ትልቅ የንጉስ ሰርግ ኢንፋክት ትልቅ ነው። ይሄ እንኳን ትልቅ ነው በጣም። ሙታንም ይነሳሉ። ያለውን ፖፑሌሽን እንዳለ
ትልቅ ነው። ምክንያቱም ንጉሱ ራሱ ትልቅ ነው። ራእይ ምዕራፍ 19 ላይ ሃሌሉያ ደስ ይበለን ይላል። ደስ ይበለን፣ ንጉስ ሊያገባ ሙሽራውን ሊወስድ እየመጣ ስለሆነ ደስ ይበለና ይመጣል። ሙሽሪት ደግሞ ትነጠቃለች እና ሙሽራውና ሙሽሪት አንድ ላይ ይሆናሉ እና ትልቅ የበጉ ሰርግ ራት የሚባል እንዳለ ራእይ ዮሐንስ ምዕራፍ 21 ላይ አንብባችኋል። የበጉ ሰርግ ራት ያን ቀን በቲቪ ይታይ እንደሆነ እንጃ፣ በቲቪ የሚያዩ ይኖሩ እንደሆነ አላውቅም። በሩቅ ሆነው የሚሰሙ ይኖሩ ይሆናል። እኔና እናንተ በክርስቶስ ስላመንን ብቻ፣ በነገራችን ላይ ታላቅ ስለሆነን ሳይሆን በክርስቶስ ስላመንን ብቻ ከእርሱ ጋር ቁጭ ብለን ራት እንበላለን። አብረው ቁጭ ከሚሉት መካከል አርጎናል እግዚአብሔር። ተስፋችሁን አትጣሉ ፕሊዝ። ተስፋችሁን አትጣሉ። ኢንፋክት ወደታችሁ ወረድ ስትሉ ንቁ፣ አታንቀላፉ ይላል። ያው ወንድሞች ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋል። ኢየሱስ ይመጣል። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶ አያመልጡም። ቁጥር 4 እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁ። እግዚአብሔር ይባረክ። እኛ ከሌሊት ወይም ከጨለማ አይደለንም። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠን እንኖር እንጂ እንደ ሌሎች አናንቀላፋ። እንንቃ። ጌታ ኢየሱስ እየመጣ ነው እና የሞቱትን ያስነሳል፣ እኛን ይለውጣል፣ እንነጠቃለን፣ ሁልጊዜ ከኢየሱስ ጋር እንሆናለን። የዘላለም ሕይወት ይጠብቃችኋል። የዘላለም ርስት ይጠብቃችኋል። ይሄን እያሰብን ስንኖር ነው ጌታ ደስ የሚለው። መሬት መሬት አለን። በጣም ምን ይሻላል ጎበዝ? አለን እኮ አገር በሰማይ። የድሮዎቹ ክርስቲያኖች የሚያስቸግሩት የነበረው አሉ በሰማይ አገር አለኝ ብለው ይሄ ዓለም የኔ አይደለም ብለው ነበር የሚያስቸግሩት። ይሄ ዓለም የኔ አይደለም፣ ትምህርት ቤት አልማርም ምን ያደርግልኛል? ሚስትም አላጭም አላገባም ምን ያደርግልኛል? እርሻም አላርስም ምን ያደርግልኛል? ጌታ ኢየሱስ እየመጣ ነው ብለው ይሄ ዓለም የኔ አይደለም ነው። this world is not my home መዝሙሩ ራሱ እንግዳ ነኝ እኔ ስኖር በዚህ ዓለም፣ ሀብቴም በሰማይ ነው በዚህ ምንም የለም ምናም እያሉ አስቸገሩ። የአሁኖቹ ደግሞ ያስቸገር ነው ይሄ ዓለም ነው ቤቴ፣ ይሄ ቤቴ በዚህ ዓለም ነው። this world is my home። ታዲያ በቃ ኑሮ ኑር፣ አግባ፣ ብላ፣ ጠጣ፣ ደስ ይበልህ፣ ተደሰት፣ ትምህርት ተማር። በቃ ተስፋችን በዚህ ደግሞ ዓለም ምንም ተስፋ የላትም። ተስፋ ቆረጥኩ የምንለው እኮ ተስፋ ስለምናደርግ ነው። በጣም ተስፋ እናደርጋለን። ትምህርት ተምሬ ሲጨርስ እቺ ዓለም እንትን ትሰጠኛለች፣ ከዛ እንትን አደርጋለሁ፣ ያኛውን ፎቅ ደግሞ እንትን አደርጋለሁ ምናምን ስንል እሷ ደግሞ የላትማ ከየት ታመጣለች? እዝን ትክዝ ዝም ብለን ቀና ብለን ብናይ ቀና ብለን ተስፋ የምናደርገው አንቺን ሳይሆን ብንላት ተስፋ የደስታዬና የሰላሜ የመጨረሻ መደምደሚያ ትምህርቴን ተመሬ ሲጨርስ አይደለም። ትምህርቴን እማራለሁ እንጀራ ለመብላት። የደስታዬና የተስፋዬ መደምደሚያ ግን የናዝሬቱ ኢየሱስ መጥቶ ሲወስደኝ ነው በሰማይ ጊዜ ከጌታ ጋር። እንደዚህ አይደል መጽሐፍ ቅዱስ የሚያስተምረን? አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ሌላው ሁሉ ይጨመርላችኋል። የእግዚአብሔር መንግስት ጽድቁን ፈልጉ፣ በተስፋ ተመላለሱ። እቺ ዓለም አታስቆዝማችሁ። አላችሁ የቆዘማችሁ ሰዎች ጌታ ይመጣል በሩ። ጌታ የሚደሰተው በዚህ ነው። ህመም የሌለባት፣ ብቸኝነት የሌለባት፣ ለቅሶ የሌለባት፣ እንባዎች ሁሉ ከዓይኖች የሚታበሱባት፣ የመብራት ብርሃን የማያስፈልጋት፣ በጉ ራሱ ብርሃኗ የሆናት፣ በዓይን ታይታ የማትጠገብ ከተማ፣ ኖረህባት የማትጠገብ ከተማ፣
በጉ ራሱ በመካከሉ ቁጭ ያለባት ከተማ፣ የንጉሥ ከተማ፣ የኢየሱስ ከተማ፣ እየተሰራች ያለች ከተማ፣ እየሰራልን ያለ ቤት ይጠብቅሃል። በቃ እንዲህ ነው ኑሮ። ጌታ ኢየሱስ አንድ ጊዜ ደቀ መዛሙርቱን ልኳቸው ለአገልግሎት ሲመለሱ በጣም ቋምጣው ነበር ሊነግሩት ሪፖርት እና ከሰው ጋር ነበር ትንሽ ጊዜ ጠብቀው ጌታ ሆይ እሺ እንዴት ነበር? ጌታ ሆይ ያየነው ነገር በጣም ድንቅ ነው። እንዴት? አጋንንት እንኳን ሳይቀር በስምህ ተገዙልን። ጉድ ጌታ ደስ የሚለው ህይወት ይሄም ደስ ይለዋል። በነገራችን ላይ ጋኔን ወጣ በጣም አስደናቂ ነው። ሌላ ላሳያችሁ አላቸው ኢየሱስ። አጋንንት በስሜ ስለታዘዙላችሁ በዚህ ደስ አይበላችሁ አለና እውነት እላችኋለሁ ከዚህ የሚበልጥ ነገር ይጠብቃችኋል። ምን? ይልቁንስ ስማችሁ በሰማይ መዝገብ ስለተጻፈ በዚህ ደስ ይበላችሁ፣ ሐሴት ደግሞ አርጉ። አረችን ዓለም አታግዝፏት። ስትሰጣችሁም በጣም በቃ ፍጹም ነሽ ምናምን አትበሏት። ስትነሳችሁም በቃ ምን ተስፋ አለኝ አትበሉ። ሌላ ተስፋ አለ። ስማችሁ ውጭ ሀገር ያሉ ኢትዮጵያውያን ነው ይሄን ስብከት ስንሰብካው ሴንስ የሚሰጣችሁ ለመሰላችሁ። የእውነት እዛም ነገርያችሁ አውቃለሁ። በጣም ያውቁታል እነሱ። በሌላ አገር መዝገብ ተመዝግበው ፓስፖርት መያዝ ማለት ምን ማለት እንደሆነ ያውቁታል። አገራቸው እምቢ ብላቸው ገፍታቸው ወይ በቀይ ሽብር አምልጠው ወይ ረሃብ አምልጠው ወይ ስደት አምልጠው አሩጠው ምን ብለው በሌላ ሀገር ተንከራተው ምን ብለው ሲንከራተቱ ኖረው ከዛ በኋላ እዛ ፈቃድ ለማግኘት መጀመሪያ የእንትን ፈቃድ ሲሰጣቸው ከዛ የእንትን ፈቃድ ሲሰጣቸው መጨረሻ ላይ ፎይ የሚሉበት ቀን አለ። የሀገሩ መንግስት ይመዘግባቸውና አንተ የኔ ዜጋ ነህ ይላቸውና ፓስፖርት ይሰጣቸዋል። ያ ቀን የተለያየ ከለር ሊታይ ይችላል ባይን ላይ። ያንድ ሀገር ተስፋ የምታረገው አገር መዝገብ አወቀ እና ኮራ ብለህ ትሄዳለህ። ኤርፖርት ስትሄድ በምን መታወቂያ ለለፍ አትልም፣ መዘዝ ታረግለታል። መዝገብ አወቃቸው። እግዚአብሔር እንደዛ ነው ያረገን። ተንከራተን፣ በኃጢአት ተንከራተን፣ በርኩሰት ተንከራተን፣ በሞት ተንከራተን፣ በጨለማው ግዛት ተንከራተን፣ በዲያብሎስ ተንከራተን፣ አገር የሌለን የነበርን የተገፋን ሄደን የሰማይ መዝገብ የሰማይ ቤት የእግዚአብሔር መዝገብ ተመዘገብንና ዜግነት አገኘን። አገራችን በሰማይ ነው። በሰማይ ቤት ይጠብቀናል። ቀና ብዬ እሄዳለሁ። ስሞት ወዴት እንደምሄድ አውቀዋለሁ። ነፍሴ ስትወጣ ስጋዬ ሲቀበር ወዴት እንደምበር አውቀዋለሁ። ለዘላለም ከጌታ ጋር እሆናለሁ። ተስፋ ለማለሽ በሰማይ ነው ይላሉ አንዳንድ ሰዎች። ለማለሽ በሰማይ አይደለም፣ ሪል ነው፣ የእውነት ነው። ሽታው ታውቆናል። ትንሽ ቀምሰናታል፣ ትንሽ አይተናታል። ማዶናት ያለችው ትንሽ ብቅ ብላለች። አይተና የእሷን ኑሮ ትንሽ አቅምሶናል። ሽታዋን ትንሽ አሸትቶናል። አንድ የሆነ ሀገር እንደሚጠብቀን እናውቀዋለን። ትንሽ ዳብሰናታል፣ ትንሽ አይተናታል። መግባት ነው እንጂ የቀረን ኦሬዲ ገብተንባታል። ኦሬዲ አስጀምሮናል። ግን በሙሉነት ትገለጣለች። እንደዚህ አይነት ሀገር ይጠብቃችኋል። እርስ በርሳችሁ በዚህ ቃል ተጽናኑ። ነቃ በሉ። ተስፋ አትቁረጡ፣ አትቆዝሙ። መሬት አትበሉ። ኢየሱስ በሉ። የምትመጣዋን አገር አስቡ። እግዚአብሔር በእንደዚህ አይነት ኑሮ ደስ ይለዋል። ጌታ ኢየሱስ ይመጣል። አንድ ወንድም ትናንትና ሲናገር በጣም ብዙ ክርስቲያኖች ማራናታ የሚለው ቃል አያውቁትም ማለት በዚህ ዘመን ምን ማለት እንደሆነ። የጥንት ክርስቲያኖች ሰላምታቸውም ነበር። የመጀመሪያዎቹ አይሁድ ክርስቲያኖች በአንደኛው ክፍለ ዘመን የሚኖሩ ሲገናኙ ማራናታ ነበር የሚባሉት። ሰላምታቸው ራሱ አሜን ጌታ ኢየሱስ ሆይ ቶሎ ና ማለት ነው። ማራናታ ማለት አሜን ጌታ ሆይ ና ማለት ነው። አሜን ይምጣ ማለት ነው። ማራናታ ጌታ ኢየሱስ ይመጣል፣ ወደ ሀገራችን ይወስደናል፣ ለዘላለም ከእርሱ ጋር እንኖራለን። ይህችን ዓለም
ብትሰጣችሁም ብትነሳችሁም ብዙ ቦታ አትስጧት። ትልቅ ሌላ ሪል የሆነ ጣፋጭ የሆነ ሰላም የሞላባት ለቅሶና ትካዜ የሌለባት አገር ትጠብቃችኋለች። በዚህ ስንኖር ጌታ ደስ ይለዋል። አጭር ጸሎት አድርጌ ልጨርስ። ወንጌል ብርሃን ቤተክርስቲያን በተለያዩ አገልጋዮች የተዘጋጁትን መንፈሳዊ ሲዲዎች ታቀርብለው ደስታ ይሰማታል። እዚህ በተጨማሪ በሐዋርያው ዳንኤል መኮንን የተዘጋጁ መጽሐፍቶች፣ መልእክቶች ቀርበውለታል። የቤተክርስቲያኒቱ አባል ከሆኑ በቡድን የመጽሐፍ ቅዱስ ጥናት በመሳተፍ መንፈሳዊ ሕይወቶን ይመግቡ። በተጨማሪም በሚዲያና ኮሙኒኬሽን ክፍላችን የሚዘጋጀውን ካቦድ መጽሔት በማንበብ መንፈሳዊ በረከቶችን ይቀበሉ። ተጨማሪ መረጃ ወይም አስተያየት ቢኖረው በስልክ ቁጥር 0113718847 0113726514 ይደውሉ። አሊያም በኢሜል glm@ethionet.et ያገኙናል። የወንጌል ብርሃን ቤተክርስቲያን